እባክሽ እሺ እኛ ይሄው ብዙ እህት አለሽ እሺ ይሄ ሁሉ ሰው ይወድሻል እሺ እሺ እኔ የኔም ባፍስስ ይበል አታልበሽ እሺ አናበይ አንቺ ታለቅሽ ልጅ አይደለሽም እሺ 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 በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን ምስክር አልነበረኝ ምስክርም የራሳችሁ ቪዲዮ ነው እነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝ እኛ ይሄው ብዙ እህት አለሽ እሺ እና ልጄም በቃ እንደዚህ መውጣቱ ካልከ ደህና ቦታ እንድትማር ነው የምፈልገው ሞራላን እንትን ስላለ የልቦና እንትንም ምክርሽ እባክሽን አታልቅሽ እሺ ይሆናል ስለሚለው ነው እንጂ ቆማም ማይዱም አልነበረም በዛ እንትን እንደለቀቁ ማለት ነው እርሶም እንደማያሳፍሩኝ እርግጠኛ ነኝ ቤት ያስፈልጋቸዋል ከጎናቸው ልንቆም ይገባል እንግዲህ ቤት ገዝተን ልናስገርማቸው ይገባል ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ አመሰግናለሁ ተባረኪ የልጆች እናት ሆኜ ልጆችሽ ይባረኩ ልጅ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው ጥሩ ሰው ነሽ መልካም ሰው ነሽ ባልሽም ቀጥይበት እግዚአብሔር ይርዳሽ አሜን አመሰግናለሁ ያው ያደረጋችሁን ነገር በጣም ደስ ይላል እግዚአብሔር በወጣ ይተካላል በጣም አመሰግናለሁ ከሰሞኑ እጅግ በጣም ባልተገባ መልኩ ጓደኛዋ አማካኝነት ድብደባ የተፈጸመባት ታዳጊዋ ኦፕሲቱ እጅግ በጣም በሚገርም መልኩ በጣም በብዙ አይነት መልኩ ሰርፕራይዝ እየተደረገች ትገኛለች። አንዳንድ ጊዜ ሰዎች ክፋት አቅደው አንድን ሰው ለመጉዳት በሄዱበት ርቀት የተወረወረው ድንጋይ ታዲያ ለነዛ ሰዎች ወርቅ ይሆናል ይመለስና የተሳካ ኑሮ እንዲገጥማቸው እድል ይፈጥራል። ታዲያ በምትወዳት በምታከብራት ጓደኛዋ አማካኝነት የቤቷ ድረስ ደብዳቤዎችን ይዛ ሄዳ በጓደኛዋ ቀረጸች የተደበደበችው እንዲሁም ጉዳዩ በማህበራዊ ሚዲያ ላይ በሰፊው የተሰራጨው የኦፕሲቱ ነገር እጅግ በጣም ብዙዎችን ያናደደ ያበሳጨ ያስቆጣ ጉዳይ ሆኗል። ታዲያ አንዳንድ ጊዜ እንደዚህ ሰዎች ክፉ የሰሩባቸው ሰዎች ያጋጣሚ ወደ መልካም ይቀየርላቸዋል። ዛሬም ኦፕሲቱ የገጠማት ነገር ይሄ ነው። ለእናቷም ለሷም የሚሆኑ እጅግ በጣም ብዙ ሰርፕራይዞች ከየቦታው ከያቅጣጫው እየመጡላት ይገኛሉ። የትምህርት እድሏንም በተመለከተ ታዲያ በጣም ብዙ መልካም ዜናዎች እየተፈጠሩ ይገኛሉ። ከተፈጠሩላት እጅግ በጣም ብዙ የሚባሉ መልካም እና ደግሞ ሰርፕራይዝ ከተደረገችባቸው ነገሮች መካከል ዛሬ ይሄ ቪዲዮ አንዱ ነው። እንድትመለከቱትና ደግሞ ለሷ ባዘናችሁት ልክ ደግሞ መልሳችሁ ደስተኛ እንድትሆኑ ነው ይሄንን ቪዲዮ መልሰን ወደ እናንተ ያመጣ ነው። አንዳንድ መልካም ሰዎች ህመሟን ታመው ነው እንግዲህ ሳይውል ሳያድር ሄደው ያለችበት ድረስ ሄደው ለእናቲቱ የሚያስፈልገው ነገር ምንድነው ለሷስ የሚያስፈልገው ነገር ምንድነው ብለው ጠይቀው ለእያንዳንዳቸው የሚያስፈልጋቸውን ነገር እያደረጉላቸው ይገኛሉ። የምንወዳቸው የጊዜ ሚዲያ ቤተሰቦች ለኦፕሲቱ የተደረገውን መልካም ነገር እንድትመለከቱ ብለን ነው። አብራችሁን ቆዩ። በቆይታችሁ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ አንድ ጊዜ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። ከበሩልን እባክሽ ባታለቅሽ እሺ እኛ ይሄው ብዙ እህት አለሽ እሺ ይሄ ሁሉ ሰው ይወድሻል እሺ እሺ እኔ የኔም ባፍስስ ይበል አታልበሽ እሺ አናበይ አንቺ ታለቅሽ ልጅ አይደለሽም እሺ 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 በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦፕሲ እናት እንግዲህ የሷ ብቻ እናት ሳትሆኚ ሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ የተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል እዚህ ነው የምንኖረው ከልጄ ጋር ነው የምኖረው እኔ ልጄን አላባት ነው የማሳድገው እኔ ነኝ የማሳድገው ልብስ አጥቤ እና እየኖርን ነበር መቼም እኔ ለቱለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሃል ነው ይሄ ነገር የተፈጠረ ምስክር አልነበረኝ ምስክርም የራሳችሁ ቪዲዮ ነው እነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝ ራሳችሁ ነው እዚህ አልጋ ላይ ነው እዚህ ጋር ነው እዚህ ቤት ነው መጣሁት የምሄዱ ሌላ ነበር ምን ምስክር ምን ነበር ራሳቸው ለቀቁ ቪዲዮ ነው እነሱን ሊያሳስረው መቻልኩ ዘን ጊዜ እንጂ እነሱ እኔ ባለለውበት የፈለጉም ቢያረጉም ይችላሉ ነበር ግን አልሰጠኝ ምን ያለችኝ አንድ ልጅ እሷናት እባክሽ ባታለቅሽ እኛ ይሄው ብዙ እህት አለሽ እሺ ይሄ ሁሉ ሰው ይወድሻል እሺ እሺ እኔ የኔም ባፍስስ ይበል አታልበሽ እሺ አናበይ አንቺ ታለቅሽ ልጅ አይደለሽም እሺ 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 በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን ስለዚህ
በትክክል አሁን ምን ያስፈልግሻል ከስራሽ ጋር በተያያዘ? እኔ ልብስ ነው ኦብሴስ በእጄ ነው የማጥበው እና የተከራየሁበትም አይታችኋል። ቤቱን እቺ ናት እና ልጄን በቃ እንደዚህ መውጣቱ ካልከተ ደህና ቦታ እንድትማር ነው የምፈልገው። እሺ ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ደህና ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም እባክሽን አታልቅሽ እሺ። በጣም የምንወድሽና እውነት አታልቅሽኝ ያልሽኝ እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተ ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬው ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ አልነበረም። በዛ እንትን እንደለቀቁ ማለት ነው እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ። አንቺ ጀግና ነሽ እሺ፣ እሺ፣ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ እሺ። በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ እሺ። በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ ትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ካንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አራያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እንደውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት ያለው ሁሉም ነገር በጣም ነው የሚያሳዝነው። የኦብሴንም እናት በቋሚነት የምትሰራበትን የምትለወጥበትንና ኦብሴም የተሻለ ትምህርት ቤት የምትማርበትን በስነ ልቦናም የምትረዳበትን አንዳንድ ነገሮችንም የሚያግዝልኝ ዩኒቨርሳል ታክሲ ነው። ይሄን መልእክት ይዤ አሁን ወደ ዩኒቨርሳል ታክሲ ሄጄ መልሳቸውን ዛሬውን ይዤ እመለሳለሁ። አመሰግናለሁ። የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦብሴ እናት የጠየቀችውን እንዲሁም ለኦብሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ፣ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ይደግፎታል ብለን እናስባለን። የተወሰነ ነገር ኦብሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት፣ በአንቺ ፊት፣ በሚዲያሽ ስም
ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። በሚያስፈልገው ሁሉ ከጎናችሁ ነን። የኢትዮጵያ ሕዝብ ከጎናችሁ ነው። የኦብሴን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። የስነ ልቦና ድጋፍ ታገኛለች። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። ስለዚህ እድል ደግሞ ኪዱ አንቺን እናመሰግናለን። አቶ በረከት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አላሳፈራችሁኝም። ጠዋት ጠይቄ 5 ሰዓት ባልሞላው ጊዜ ውስጥ አብረውኝ መጥተው ይሄን አድርገዋል። ኦብሴ የተሻለ ትምህርት እንድታገኝ ነበር የእናቷም ጥያቄ፣ የትክክለኛ እናት ወላጅ ጥያቄ ነውና የተሻለ ትምህርት እንድትማር የጠየቁትን ሁሉ እንደሚያደርጉልኝ ዩኒቨርሳል ታክሲና ዴሊቨሪ እርግጠኛ አድርገውናል። በጣም ነው የምናመሰግነው። ስለ ሁሉም ሁሌም ቀድማችሁ ስለምትደርሱና ከጎኔ ስለምትሆኑ በጣም ነው የማመሰግነው። በተጨማሪም እንዳየሁት ከሆነ በስነ ልቦና በጣም ተጎድታለችና ካለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦብሴና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሶም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ይሄንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ የኔ እናት። ከፋቅ አመሰግናለሁ የኔ እናት። ተባረክ። እኔ ጠዋት ስትመጣ እውነቴ ነው አልቀረጽም ብዬ ነበረ። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቀረጽም አልፈለኩም። ለምን በቃ አልቀረጽም ትርፉ ምንም ላይሆን ብዙ ነገር እንትን ይላለው ብዬ ደስተኛ ሳሉን ነው መጥቼ ወሰርኩሽ እና አመሰግናለሁ። ተባረኪ። የልጆች እናት ሆኜ ልጆችሽ ይባረኩ። ልጄ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ቀን ራሱ በልቤ እንደ እሷን ለምን አስገባት ይሁን እንደ ውስጤ እየረበሸኝ ነበርና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽም ቀጥይበት፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። በጣም አመሰግናለሁ። እንግዲህ የተመለከታችሁት ነው። አንዳንድ ጊዜ ሰዎች ክፉ ነገር ያደርጋሉ፣ እግዚአብሔር ግን ይህንን ነገር ወደ መልካም ይቀይረዋልና አንድ አባባል አለ። ሰዎች እናንተን ለመጉዳት የሚወረውሩባችሁን ድንጋይ እያጠራቀማችሁ ቤት ስሩበት ይባላልና ኦብሲቶ የተወረወረባትን ድንጋይ ነው እንግዲህ ዛሬ እንደዚህ ሆኖ ቤት የሰራላት መልካም እድል የፈጠረላት። አሁን የስነ ልቦናም ሕክምና ልታገኝ ነው፣ ትምህርት ቤት ልትቀይር ነው፣ እንደዚህ ካለው ሰፈርም ልትወጣና ደግሞ ከነዚህም ልጆች ጋር በፍጹም ግንኙነት ማትፈጥርበት ሁኔታም እየተመቻቸላት ይገኛል። ያለው ነገር ይሄንን ይመስላል። እኛም እግረ መንገዳችንን ለዚች ልጅ ይሄንን መልካም ነገር ያደረጉ ግለሰቦችንም ድርጅቶችንም በጣም እናመሰግናለን። የምንወዳችሁ የጊዜ ሚዲያ ቤተሰቦች እናንተ ማብራችሁን ስለቆያችሁና ይሄን መሰናዶ ስለተከታተላችሁ እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። እናመሰግናለን።